የተራቆቱ አካባቢዎችን በደን የመሸፈን እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። በሀገራችን ኢትዮጵያ እንግዲህ ከባለፉት 8 ዓመታት ጀምሮ በተለይም የአረንጓዴ አሻራ መርሃ ግብር በተለያዩ የሀገራችን አካባቢዎች ላይ እየተተገበረ ይገኛል ማለት ነው። ይህም ሁኔታ እንግዲህ በግብርናው፣ በውሃው፣ በጤናው፣ በአካባቢ ጥበቃው ላይ እጅግ ከፍተኛ ጠቀሜታ እያመጣ እንደሆነ በርካታ ሪፖርቶች የሚያመላክቱበት ሁኔታ ነው ያለው ማለት ነው። ከዚህም አግባብ እንግዲህ በተለይም የአረንጓዴ አሻራ መርሃ ግብር በሚስፋፋበት ወቅት የተራቆቱ አካባቢዎችን መልሶ እንዲያገግሙ ከማድረግ አኳያ አንድ አካባቢ ደግሞ መልሶ ካገገመ በዛ አካባቢ ላይ በሚኖረው የአፈሩ ለምነት ላይ እጅግ ከፍተኛ ጠቀሜታ ይኖረዋል። እንደዚሁ ደግሞ በሚኖረው የአፈሩ እርጥበት ላይ የአፈሩ እርጥበት የተሻሻለና የጨመረ እንዲሆን እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። ከዚህ ቀደም የሚኖረው የዝናብ መጠንና ስርጭት በቀላሉ ወደ ቅጽበታዊ ጎርፍ ተቀይሮ ያ ጎርፍ ደግሞ ከአንድ አካባቢ ላይ ለም አፈርን ተሸክሞ ወደ ሌላ አካባቢዎች ወደ ሌሎች የጎረቤት ሀገሮችን የሚወስድበት አግባብ ነበረ ማለት ነው። ከባለፉት 8 ዓመታት ግን ወዲህ በተለያዩ የሀገራችን አካባቢዎች ላይ የተለያዩ አካባቢ ጥበቃ ስራዎች በመከናወናቸው የአረንጓዴ አሻራ መርሃ ግብር በይበልጥ በመስፋፋቱ የአፈር ለምነት በከፍተኛ ሁኔታ የጨመረበት ሁኔታ ነው ያለው ማለት ነው። አንዱ የዚህ የአካባቢ ጥበቃ በእርግጥ በማንዴት ደረጃ የኛ ስራ ባይሆንም በተለይ ተፋሰሶች አካባቢ በማንዴት ደረጃ የቅድም ያልኩት የተፋሰስ መንከባከብ ስራዎች ይሰራሉ። ይህን ስንሰራ ከሌሎች ባለድርሻ አካሎች ጋር በጋራ በመሆን ነው። ይህን የሚመለከታቸው አካሎች ኢኮሲስተሙ ደህንነቱ መጠበቅ መቻል አለበት። በተፋሰሱ ዙሪያ ወይም በወንዙ በሐይቁ ዙሪያ ያሉት ኢኮሲስተም ደህንነቱ ካልተጠበቀ የምንፈልገውን የውሃ መጠን፣ የምንፈልገውን እርጥበት፣ የምንፈልገውን ዝናብም ማግኘት ስለማንችል እሱን መንከባከብ በጣም ወሳኝ ነው። የኛ ሚኒስቴር መስሪያ ቤትም ደግሞ ይህንን አበክሮ እየሰራበት ነው። ከተፋሰስ ልማት ጋር ተያይዞ በታችኛው ቅርንጫፍ ጽህፈት ቤቶች አሉ። አዋሽም፣ ስምጥ ሸለቆም፣ አባይ ቤዝኖችም አሉ። እነሱ ላይ የምንሰራቸው ስራዎች አሉ። ሰፋ አድርገን በተለይ የዚህ የአረንጓዴ አሻራን ከመደገፍ በሀገር አቀፍ ደረጃ የራሱ ፕሮግራም አለው። የኛ ሚኒስቴር መስሪያ ቤትም በሀገር አቀፍ ደረጃ ምክትል ሰብሳቢ ሆኖ እየመራ ነው ያለው። ስለዚህ የውሃውንም ደህንነትና ቀጣይነት ከማስጠበቅ አንጻር የኢኮሲስተሙን ደህንነት መጠበቅ ወሳኝ ነውና እሱ ላይ አበክረን እየሰራን ነው። ችግኞች እየፈሉ ነው። በእነኚህ ቤዝኖች ላይ የአቅማቸውን እየሰሩ ነው ያሉት ከሌሎች አካሎች ጋር በጋራ በመሆን ይሄ ቀጣይነት ከሌሎች ጋር ተዳብሎ መስራቱ ወሳኝ ይሆናል ማለት ነው። የምናስበውን ውሃም ብቻ አይደለም። የሀገራችን ኢነርጂ ትልቁ ፖቴንሻል ከውሃ የሚገኝ ነው። ስለዚህ ወንዞቻችን የሚደርቁ ከሆነ እርጥበት አግኝተው ቀጣይነት ያለ ፍሰት ከሌለ የምናገኘው ኢነርጂ በዛው ልክ እየቀነሰ ስለሚሄድ ይህም መንከባከብ በጣም ወሳኝ ነውና ሚኒስቴር መስሪያ ቤታችን አበክሮ እየሰራበት እንዳለ ለመግለጽ እወዳለሁ። በተፋሰሶች አካባቢ ከዚህ ቀደም የተራቆቱ ስለነበሩ በቀላሉ የሚዘንበው ዝናብ ደለል ይዞ ወደ ተፋሰሶች በመግባት በቂ ውሃም እንዳይዙ ያደርግ ነበረ ማለት ነው። ነገር ግን ከባለፉት 8 ዓመታት ወደዚህ በተፋሰሶች ደረጃ የተቀናጀ የወንዝ አመራር ስርዓት እና የአረንጓዴ አሻራ መርሃ ግብር በመተግበራቸው ምክንያት ወደ ተፋሰሶቹ ይገባ የነበረው ደለልም የቀነሰበት ሁኔታ ነው ያለው ማለት ነው። በአጠቃላይ የተለያዩ የአካባቢ ጥበቃ ስራዎችና የአረንጓዴ አሻራ መርሃ ግብር በአየር ሁኔታው ላይም እጅግ ከፍተኛ ለውጥ እያመጡ ያሉበት ሁኔታ ነው ያለው ማለት ነው። አንደኛው የአየር ጠባይ መዋዠቅና መለወጥ ማሳያው በዓለም ላይ የቀኑ ከፍተኛ የሙቀት መጠን በከፍተኛ ሁኔታ እየጨመረ እንዲመጣ አስተዋጽኦ ያደርጋል ማለት ነው። ከባለፉት 8 ዓመታት ወዲህ ግን የተቀናጀ አካባቢ ጥበቃ ስራዎች የአረንጓዴ አሻራ መርሃ ግብር በመከናወን ምክንያት የቀኑ ከፍተኛ የሙቀት መጠን እምብዛም እንዳይጨምር አስተዋጽኦ አድርጓል ማለት ነው። በአንጻሩ ደግሞ በበልግና በክረምት ወቅት የተስተካከለ የዝናብ መጠንና ስርጭት በተለያዩ የሀገራችን አካባቢዎች ላይ እንዲስተዋል የተሰሩ የአካባቢ ጥበቃ ስራዎች የተሰራው የአረንጓዴ አሻራ መርሃ ግብር በየዕለቱ በሚኖረው የዝናብ መጠንና ስርጭት ላይ እጅግ ከፍተኛ የሆነ አዎንታዊ ተጽዕኖን አስገኝቷል ማለት ነው። ታላቁ ህዳሴ ግድብ ተገንብቶ አልቆ ኃይልም እያመነጨ ነው ያለው እና በዛ የተፈጠረው ትልቅ ሐይቅ አለ። ንጋት ሐይቅ በሚል እንደ ሀገር ተሰይሟል። ያ ንጋት ሐይቅ እንግዲህ እንዳልከው በደለል መሞላት የለበትም። አገልግሎት መስጠት የሚገባውን ያህል መስጠት አለበት። ያንን ከመንከባከብ አንጻር ከበርካታ ባለድርሻ አካላት ጋር በመሆን በዙሪያው ያሉ አካባቢዎች ወይም ደግሞ ኢኮሲስተሙን የመጠበቅ የተፋሰሱን ደህንነት መጠበቅ ስራዎች እንቅስቃሴዎች አሉ። የማስተር ፕላን ዝግጅትም ተሰርቶለታል። በዛ ላይ እንዴት ነው ያንን መንከባከብ የምንችለው? ምናልባት ከዓመት በፊት የጸደቀው የወንዝ ዳርቻ የሚወስን አዋጅ አለን። ያ የወንዝ ዳርቻ አጠቃላይ ንጋት ሐይቅን ብቻ ሳይሆን ሌሎች ሐይቆቻችንም ወንዞቻችንም
በምን ያህል ርቀት የሰው ልጅ እለት ከእለት እንቅስቃሴ መገደብ አለበት። ምክንያቱም የሰው ልጅ በተንቀሳቀሰ ቁጥር የተፈጥሮ ሀብቶቻችንን በአግባቡ ካልከለልናቸው ይበከላሉ። ብክለታቸው ከመጣ ደግሞ ደህንነታቸው እየመነመነ ሄዳ ወይም ሰስተናብሊቲያቸው እየቀነሰ ይሄዳል ማለት ነው። በዛ ደረጃ ከተሞቻችን ሲስፋፉ ወደ ወንዝ ወይም ደግሞ ወደ ሐይቅ ዳርቻ መሆን የለበትም። እነኝንም የሚወስን ስለሆነ አጠቃላይ የምናደርጋቸው የሰው ልጅ እንቅስቃሴ የሚወስን አዋጅ ወጥቷል። ያን አዋጅ ደግሞ በደንብ እና መመሪያ አስደግፎ ለመተግበር በዚህ ዓመት ኦልሞስት ደንቡን ተዘጋጅቶ አልቋል። በቀጣይ ዓመት ጸድቆ ወደ ትግበራ ይገባል ማለት ነው። በዛ ላይ ያለን ስራ ወሳኝ መሆኑን በዚሁ አጋጣሚ ይገልጻል።